እንደው ጨረቃ ፋሚሊ ምን አይነት ሰዎች ናችሁ? የምር እናንተ እኮ ትለያላችሁ። የምሬ ነው። እንኳን ለሀይሚ ራስ በራሳችሁ እንኳን በጣም ትዋደዳላችሁ፣ ትታሳስባላችሁ እና የጠፋ ሰው ባለ እንኳን ትጠይቃላችሁ ምናምን። ግን በዛሬ በጣም ገርሞኛል ማለት እኛ ራሳችን እኮ ከዚህ በላይ ታመን እናውቃለን አይደል? ግን ደግሞ ያሳሰብን የሀይሚዬ ብቻ ነበር። ዛሬ ሀይሚ ታማ ምናምን እንደዚህ ስናያት በጣም ደብሮናል የእውነት ከራሳችን ጋር እንኳን አይደለንም በአሁን ጊዜ ማለት ነው። ሁላችን ታውቁታላችሁ እና በጣም ግርሞኛል የምር። እንደዚህ ያለ መውደድ ይስጠን ለሁላችን። ሌላ ሰው ታሞ እንኳን እንደዚህ አንጠይቅም። የሀይሚ መውደድ ግን ትልቅ ስለሆነ ነው እና ለማንኛውም እናንተም አትጨነቁ፣ ሰላም ይሆናል ሁሉም ነገር። ነገ በሰላም ይመጣል። ያው ዛሬ እንጃ ሰዓቱ እየደረሰ ነው፣ እየሄደ ነው። ይመጣል ብዬ አላስብም። ለዛ ነው ቪዲዮ የለቀቁት። ግን ደግሞ ምንም ማድረግ አይቻልም። ነገ እንጠብቃለን ማለት ነውና እናንተ ግን የምር በጣም ትለያላችሁ። ስብስብ ብላችሁ የምትጠብቋቸው ነገር ሁሉም ነገር ሳይ እኔ ደስ ይለኛል። በቃ ለሁሉም ነገር እኔም ስለምወዳቸው ከልቤ ነው የምወዳቸው በንጹህ ልቤና እንደዚህ ስለሆነ ሁላችን ተሰብስፈን ሀይሚዬ እንደዚህ ሆና ብለን ከው ያለን እውነት ስራዬ በስርዓት መስራት አልቻልኩም። እኔ እውነት ለመናገር እንደዚህ ቪዲዮ ሰራላችሁ እናንተ እንድትረጋጉ ብዬ ነው እንጂ አልቻልኩም። እንደዚህ እኔ ተናግሬ ምናምን እናንተ ስትጽፉልኝ ኮመንት ምናምን እረጋጋለሁ እኔ ዛሬ ለራሱ ማለት ነው። ግን በጣም ገርሞኛልና እና አትጨነቁ፣ በጸሎት ብቻ እናስባት። ሀይሚዬ ነገፋ ብላ ትመጣለች፣ ምንም ነገር አይፈጠርም እና መልካም ጊዜ። እናንተ ግን ትለያላችሁ የምር። እኔ በቃ ለእናንተ ብዬ ነው የገባሁት አሁንና እኔ እንጃ ቃል የለኝም ለእናንተ። እግዚአብሔር አሁንም ጨምሮ ጨማምሮ እነሱ ሚስጣቸው ለእናንተም በተለይ እናንተ የምታስተባብሩ የተቸገሩትን የምትረዱ በሁሉም መንገድ ቢጠይቋችሁ ቅጭም የማትሉ ናችሁና ባላችሁበት እድሜ ጤና ይስጣችሁ። እግዚአብሔር አምላክ ይጠብቃችሁ። ሰጭነታችሁን ስለሰጣችሁ በሰጣችሁት ልክ ደግሞ እግዚአብሔር አምላክ ይሙላላችሁ። ይህንን ነው ብዬ ምለውና ሌሎቻችሁ ደግሞ አውሩ እስቲ። እውነት ነው። እግዚአብሔር በጣም ነው የሚለዩት። ኧረ አውሩ አንድ እንትን ብላችሁ ፍቅር ምነው ፍቅር እኮ ውስጥ ነች እኮ የት ነው የማስገባት? ፍቅር ውስጥ ነች እኮ ሌሎቹ እንዲያወሩ እሺ። እኔ ፍቅር እሺ። እኔ መቤት ኦሪጂን እያለች ነው እንደ እኔ እናት ኦሪጂን ያለች። አውሩ፣ የምታወሩ ካላችሁ አውሩ። ቁጭ መልካም ምኞታችሁን ተመኙላት ለሀይሚ። ነገ ስቃ ቦርቃ እንድትመጣ ደስታችን በደንብ እንዲመለስ፣ ሳቃችን እንዲመለስ፣ አብረናት እንድንስቅ መልካም ምኞታችሁን ተመኙላት። እግዚአብሔር ይማርሽ በሏል። ፍቅር ሚዩትሽን አንስተሽ ቅድም ስትለፈልፍ ያለው አውሪ። ፍቅር ፍቅር ተይ ልደታ የለችም። ሀይሚ አውሪ። ሀይሚ ሁለት ሀይሚዎች አንዳቸው አውሩ። መቅደስ አውሪ። መቅዲ እንዴ እያሉም እንዴ ስልካቸውን ከፍተው ነው ጥለው ሄዱት። ፍቅር በጥባጯም ገብታ ቁጭ ብላለች። ፍቅር አውሪ። ሰሚራ ትላለች፣ ፍቅር ትላለች። የሽንት ቤት ጠባቂ አውሪ። ደብሮሻል ዛሬ እህትሽን ስላመመብሽ የኔ ቆንጆ። ሁላችን አስወጋችሽ በእናታችሁ የኔ እናት ዛሬ ገና እንዲህ ሲከፋት የኔ እናት አይዞሽ። ምንም አትሆንም እኮ የኔ እናት። እንዴ ሰው በአባቱ አይቆነጠጥም እንዴ? በአባቱ ይቆነጠጣል እኮ አይደል እንዴ? እግዚአብሔር እኮ ለክፉ አይሰጣትም። ሊምራት ነው ያሳመማት። እግዚአብሔር ሊምራት ነው ያሳመማት እንጂ ለሌላ አይደለም። እና አትጨናነቁ። እውነት ምንም አትጨናነቁ። ይሻላታል። ወይም ደግሞ አሁን ወይ ላይቭ ላይ መጥተው ብሩኬ ሊያሳውቅ ይችላል ብዬ አስባለሁ። ግን አንድ ሰው እንኳን የሆነ ፍንጭ ቢሰጥ ጥሩ ነበር። ደውለው ደግሞ
የሰሙ ሰዎችን በትክክል መልእክቱን ቢያስተላልፉ ጥሩ ነበረ። በትክክል የጠየቁ ሰዎች፣ ከትክክለኛው ምንጭ የጠየቁ ሰዎች ማለት ነው። ይሄን ቁርጦ ቀጥል እዛ ጥቃቅንና አነስተኛ የማይሉት ነገር የለም። በአብርሃም ጭንቀት ነው፣ በማሮ ምንድን ነው ምን ሆነው ነው እነሱ ድራማ ለሰሩ ደግሞ ለእነሱ ማለት በቃ ቆርጠው ቀጥለው የሚያወሩትን አሁን ይኸውላ የሚጨነቁት እኮ እነሱን እያዳመጡ ነው። በተለይ አንድ ማናት ጨረቃ ምንድን ነው ትባላለች። እሷም ዝም ብላ የምታወራው ትክክለኛ አሁን ህይወት እኮ ገብታ ተናግራለች። ደውላ ሰላም ነች። በእናታችሁ ደግሞ እንትና አይቻለሁ። ሶሪ እንትና ወይ ሰላሚና ምን ሆና ነው ጠፋ? ሰላሚና ስቶሪ ያደረገችው ነበር። ስቶሪ ያደረገችው የሆነ አሞኛል ነው እና ግን አሁን ደህና ነኝ የሚል ነገር ነው እኔ እንትን ያልኩትኝ። ኧረ ቆይ እኔም ዝም እና የጠፋሁትኝ አሞኝ ነው ስትሮክ ነው እንደዛ ነው መሰል ያለችው እና እኔ ራሴ እሷንም እግዚአብሔር አምላክ ይማራት። እመቤቴ ማርያም ትዳብሳት። እውነት ቀና ልጅ ናት፣ በቀና ልጅ ናት፣ የዋህ ልጅ ናት። በየቦታው እየሄደች ሀይሚና ብሩክ እንደዚህ ምናምን እያለች በምታውቃት ባለቻት አማርኛ ተጨናንቃ ሰውን ለማስረዳት የምታደርገው ነገር ይሄ ሰው መውደድ እውነት እኔ እሷ ላይ ደግሞ እንዴት በዝቶ ነው የሚታየኝ የነበረው እና ማንም የተንሻፈፈ ቃል በእነሱ ላይ እንዲያወራ አትፈልግም። ትንሽ እንደ አሽሙር አድርገው ራሱ ሲሉ ራሱ ዝም በሊ ነው የምትለው እና በጣም እንትን አለችኝ እና እግዚአብሔር አምላክ እሷን የሚማርልን የእውነት እሷም በራሷ ሌላ ሀይም የሆናብን ነበር እኮ እዛም እንትን እያለች እየተዟዟረች በምታወራው ነገር እና የእንትንለትም የለችም። እግዚአብሔር ምሕረቱን ያውርድላት። እሷም እውነት አናም ቤት ብቻ አይደለም ሌላም ቦታ ትገባለች። ሁሉም ቦታ በተለይ ክፉ የሚያወሩት ጋር ጥሳ ነው የምትገባው። የኔ እናት የእሷ ፍቅር ይለያል። በጣም ማለት ሰው እኮ ነገርም ሸሽቶ ይሉንታን ፈርቶ እሷ እንዲያውም ሂጂጂ ምናምን እያሉ እነኛ መጀመሪያ የሚሳደቡ የነበሩት አንድ ጊዜ ሲያመነጫጭቋት ሁሉ ዩቱብ ላይ ተለጥፎ አይቻለሁ ማለት ነው ሲሰድቧት ይቺ ምናምን ብለው በጣም እና ያ ሁሉ እየሆነች ግን በቃ ለነሱ ያላት ነገር ከመስጠቷ ደግሞ በሀሳብ የምትታገለው ነገር የእውነተኛ በቃ የልብ ወዳጅ ናት። እውነት እኔ አላቅምና ጥፍት ስትል ደም ብሎ የነበር ስቶሪ ላይ ለጥፋ አየሁና ብቻ እግዚአብሔር አምላክ ምሕረቱን ይላክላት። ቤቴ ማርያም ትዳብሳት እናቴ። ሁላችሁም ለእሷም ለሀይሚም መልካም ምኞታችሁን ተመኙ። አንድ የቤተሰብ አባላችን ናት እሷም እና ጠፋ ትንሽ ያስደነግጣል። እኔም ስጠፋ እኮ ፈልጋችሁ ነበር ባለፈ። ኧረ ጨረቃ ፋሚሊ ይለያል። እግዚአብሔር ጨረቃ ፋሚሊ ይለያል። የእውነት ይረኔ ሶስት ነው የዛሬዋ እንግዲህ ልደትዬ እንግዲህ ሀይሚዬንም ትማረልን፣ ሰላሜናንም እንግዲህ ተማረቱን ይላትላቸው። አሜን። ጉድ ትናንትና አይተን እንደዚህ ነው ሰው እንግዲህ ሁላችሁ ለደቂቃ ሞትም ቢሆን እንደዚህ ነው። በደቂቃ ተያይቶ በደቂቃ መጥፋት እንዳለ እኔ የምለው ሁልጊዜ ምናልባት አዳምጣችሁኝ ከሆነ በነገሮች ፊት ማስቀድመው በተለይ ባለፈ በጣም እንትን በሚሉ ጊዜ ውጡ መተዋል እግዚአብሔር ብሩክ እግዚአብሔርን መጡ እያለች ነው እናቴ እመኑ ታስቃለህ። በስመ አብ ማስሮች ዘውን በስመ አብ ምንድን ነው እንደ ነገር ቀልድም ልካለው ለምን በዛሬ ቀን ይቀለዳል በእግዚአብሔር እንደዚህ ሰው ሰፍ ብሎ ጠብቆ አቶ እንትን ባለበት ሰዓት እንደዚህ አይነት ነገር ይባላል። በስመ አብ ይቅር ይበልሽ ማርያምን። ጥሩ አይደለም የእውነት
አይ ጥሩ አይደለም። አንዳንዴ ቀልዳችን ቀልድ ይወጋል። ገባሽ? የዚህ ሁሉ ቀልብ ጥሩ አይደለም። እኔ ማለት ነው የአንቺ ስሜሽን ብቻ አይቼ ነው እንጂ ተኩስ ሄጄ ልገልብጥ ነበር። የምሬን እየቀለድሽ እኮ ነው። ያለበት ጊዜና ወቅት አለው አይደለ እንዴ? የቀልድም ጊዜ ወቅት አለው። አእምሮ ጥርጥር ብሎ ነው ያለው። አእምሮ ጥሩ ላይ አይደለም ያለው። ለመርሳት እየሞከርን ነው በምርቃትና በጸሎት። እየሰማችሁ ነው? ቆይ አንዴ ይሄ ምንድን ነው? የሀዘን ሙዚቃ ምናምን የሚሰሩ ልጆች እንደዛ አታደርጉ። ማን ነው ደግሞ እንደዚህ የሚከፍትበት? ለራሳ ጦሷን ምን ሆነ ነው? የሀዘን ሳይሆን መዝሙር ነው በብዛት ከፍተው ያየሁትን። የሀዘን ሙዚቃ ሳይሆን ማለት ላይቭ ሳይሆን እንትን አንዳንድ ቦታ ፖስቶ ልጆችን እየፖስቱ ነው እና አትፈሱ። ችግር የለው። መዝሙር ነው እኮማ መዝሙር ነው፣ ችግር የለውም። በማርያም መዝሙር እንደዚህ በሆነ መዝሙር ነው። እኔ አሁን ብዙውን ያየሁት ሌላ አላየሁም። ብቻ አላየሽም? አትዳርገዋል ናታይ ሊሆን ይችላል። ግን ልጆቹ ብዙ ጊዜ ይሄ ምንድን ነው ይሄ ክላክስ ያለው ሙዚቃ ማለት ነው። በጣም ያስጠላ ቃለ ነው የሚፎጣውና ኧረ በእናታችሁ በስመ አብ በሉ። እንኳን አይደለም ታማ አኩርፋ ራሱ ምንሳሳላት ልጅ እንኳን እና ያው እያንዳንዳችንም የምንላችሁ የምንኖረው ዛሬን ነው። የተሰጠችን ዛሬ ናት፣ ለዛውም ከዛሬም አሁን እና ውዶቼ እንደሰማችሁት ነው። ጸሎት እናርግላት ብቻ ነውና ምንም ቢሆን ምንም ሰላም ሆና ትመጣለች። ነገር እንጠብቃለን። እናንተም በጸሎት እያሰባችሁ እንጠብቃለን። ምን እንደማንኛው ግን መልካም ጊዜ በቃ ይመጣል ብዬ አላስብን። ከዚህ በኋላ በቃ መሽቷል፣ ሄደ 4 ሰዓት አለፈ መሰለኝ። እና ሀይሚዬ እግዚአብሔር ማርሽ የኔ ቆንጆ፣ የምር ጭንቀት ራሱ ለአንቺ ጸሎት ነው። ጸሎት ብቻ አይደለም ጭንቀት ራሱ ለሰው ስትጨነቁ በቃ ልክ እንደ ጸሎት ነው የሚታሰበውና ሀይሚዬ እግዚአብሔር ይማረሽ። እንወድሻለን የኔ ውድ የኔ ሀይሚ። እንኳን ታመሽ ስቀ ስትመጪ ራሱ በጣም ነው የምታሳሲን የኔ ውድ። እንወድሻለን የኔ ቆንጆ።